ሰላም ውድ የሰኒ ዘሚካኤል ዩቲዩብ ተከታታዮቻችን እንደምን ሰነበታችሁ? በቀደሙት ፕሮግራሞቻችን የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ቅድመ ክርስትና የነበራትን ማንነት ተመልክተን ነበረ። በዛሬው ዕለት ደግሞ የምንመለከተው የክርስትና ሃይማኖት ወደ ኢትዮጵያ እንዲገባ አስተዋጽኦ ያደረጉት ነገሮች ዋና ዋናዎቹ ምንድናቸው የሚሉትን እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ፣ ተከተሉን። የክርስትና ሃይማኖት ወደ ኢትዮጵያ መግባት። የክርስትና ሃይማኖት በፍጥነት ወደ ሀገራችን እንዲገባ አስተዋጽኦ ያደረጉ በርካታ ነገሮች ሲኖሩ ዋና ዋናዎቹም የሚከተሉት ናቸው። አንደኛ፣ የብሉይ ኪዳን እምነት፣ ስርዓትና ትንቢት ቀድሞ በሀገራችን መታወቁ ነው። ከዚህ በፊት ተደጋግሞ እንደተገለጸው ኢትዮጵያ ከእስራኤል ቀጥላ የብሉይ ኪዳን እምነት፣ ትምህርትና ስርዓት ባለቤት ስለነበረች የክርስትና ሃይማኖት ለመቀበል አልተቸገረችም። የዓለም መድኃኒት የሆነው ኢየሱስ ክርስቶስ እንደሚወለድ በትንቢት ታውቀውና ተጠብቀው ስለነበር ክርስትናውን ለመቀበል ጊዜ አልወሰደባትም። እንዲያውም የመወለዱን ዜና በሰማች ጊዜ ወርቅ፣ ዕጣን፣ ከርቤ ይዛ ከሰባ ሰገል ጋር በኮከብ መሪነት ቤተልሔም ተጉዛ ከስግደት ጋር እጅ መንሻን ማቅረቧ ይነገራል። ለዚህ ትልቁና ታዋቂው ንጉሥ ባዜን ነው። በፊቱ ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈር ይልሳሉ። የቴርሴስና የደሴት ነገሥታት ስጦታን ያመጣሉ። የአረብና የሳባ ነገሥታት እጅ መንሻን ያቀርባሉ። ነገሥታት ሁሉ ይሰግዱለታል፣ አሕዛብም ሁሉ ይገዙለታል ብሎ መዝሙረኛው ዳዊት በመዝሙር 71 ከቁጥር 9 እስከ 11 ድረስ የተናገረው አንድም ስለ ኢትዮጵያ ነው። ቅዱስ ዳዊት ቅድመ ልደተ ክርስቶስ ከ900 ዓመት በፊት ከተናገራቸው ቅድስት ሀገር ኢትዮጵያ ከተመለከቱ ትንቢቶች መካከል አንዱና ተጠቃሹ ይህ ከፍ ብለን የተመለከትነው ሲሆን እጅግ የሚያስደምም መልእክት ያለውና በጥንቃቄ ሊመረመር ይገባል። ከሁሉ አስቀድሞ ቅዱስ ዳዊት ስለ ኢትዮጵያ ሲናገር ይህ የመጀመሪያው እንዳልሆነ ልንገነዘብ ይገባናል። ከዚህ ቃል አስቀድሞ ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሲል መናገሩን ያስታውሳል። መዝሙር 67 ከቁጥር 31 ላይ ልበ አምላክ ቅዱስ ዳዊት እጆቿን ሲል እጅ ኃይል ነው፣ ወድቀው ይነሳል በእጅ አጥተው ይከብራል በልጅ እንዲሉ በእጅ የራቀውን ያቀርቡበታል፣ የቀረበውን ያረቁበታል፣ በእጅ ቢይዙ ያጠብቁበታል፣ ቢሰነዝሩ ያደቁበታል። ስለሆነም ኢትዮጵያ እጅ ሲል ኃይል፣ ጉልበት፣ መመኪያ ለማለት ሲሆን እርሱም እግዚአብሔር መሆኑን ያጠይቃል። ትመካበታለችና ጠላት ሲመጣባት እርሱን ይዛ እርሱን ተማምና ተዋግታለች፣ ድል አቀዳጅቷታል። ለዓለም ሁሉ የነጻነት ፋና ወጊ ሆና ስታበራ ትኖራለች። ስለሆነም በእግዚአብሔር ዘንድ ልዩ ስፍራ ያላት ቅድስት ሀገር ናት ለማለት ሁለት ጊዜ ማሰብ አያስፈልግም። ከፍ ብሎ በተነሳው ቃል እግዚአብሔር መሰረት ኢትዮጵያ በፊቱ ይሰግዳሉ የሚል ትንቢት አለ። ይህ ትንቢት ደግሞ ከወልደ እግዚአብሔር ሰው መሆን ጋር ተያይዞ የተነገረውና ልብ ብሎ ለተመለከተው ስለ ዳግማዊ ልደት የተነገረ መሆኑን መረዳት ይቻላል። ምክንያቱም ጌታችን ሲወለድ ይህ ቃል ትንቢት ተፈጽሟልና። ቅዱስ ማቴዎስ ወንጌላዊው ጌታችን በተወለደ ጊዜ ከተፈጸሙ ድርጊቶች መካከል ሰባ ሰገል ለሕፃኑ ስግደት አምሃ ማቅረባቸውን ነግሮናል። እንዲህ ሲል እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ጋር ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥናቸውንም ከፍተው እጅ መንሻን፣ ወርቅና ዕጣን፣ ከርቤን አቀረቡለት ይላል በማቴዎስ ወንጌል ምዕራፍ 2 ከቁጥር 9 እስከ 11 ላይ እንደምናነበው። ሕፃኑን አዩት፣ ሰገዱለት፣ እጅ መንሻን አቀረቡለት የሚሉት ተከታታይነት ያላቸው ቃላት እጅግ ትኩረትን የሚስቡ ናቸው። ሰባ ሰገል
ሕፃኑን አዩት ሲል በሥጋ ማርያም በክበበ ትፍሲት በግርማ መለኮት እንደሆነ እንረዳለን። ምክንያቱም አዩት ብሎ አልቆመም፣ አስከትሎ ሰገዱለት አለ እንጂ። ግርማ መለኮቱን ቢያዩ የእነርሱን ማዕረግ ትተው ዘውዳቸውን አውልቀው ለጌቶች ጌታ ለነገሥታት ንጉሥ ጎንበስ ቀና ብለው ሰግደውለታል። ሕፃን ነው ብለው አልተንጓደዱም ወይም አላመነቱም። ቀጥለውም ለእርሱ መንግሥት ገባሪዎች መሆናቸውን ሲያጠይቁ እጅ መንሻን ሰጥተውታል። በነቢዩ ቅዱስ ዳዊት የተነገረው ትንቢት እንደሚገልጠው እጅ መንሻ የሚያቀርቡ ሰዎች ማንነት ነገሥታት መሆናቸውን እርግጥ ነው። በከብቶች ግርግም በእመቤታችን እቅፍ በግዕዘ ሕፃናት ሲነጋገር አግኝተውት ለጌታችን እጅ መንሻ ያቀረቡትን ቅዱስ ማቴዎስ ሰብአ ሰገል ይላቸዋል። ቅዱስ ዳዊት ነገሥታት ሲላቸው ቅዱስ ማቴዎስ ሰብአ ሰገል በማለት ጠርቷቸዋል። ሁለቱንም ግን አምሃና ሰጊድ ማቅረባቸውን አንድ ያደርጋቸዋል። ቅዱስ ዳዊት በፊቱ ይሰግዳሉ እንዳለው ቅዱስ ማቴዎስ ደግሞ ወድቀው ሰገዱለት ብለውናል። ቅዱስ ዳዊት እነዚህን ቅዱሳን ከኢትዮጵያ ጋር ማዛመዱ የሚታለፍ ጉዳይ አይደለም። ሲጀመር ኢትዮጵያ በፊቱ ይሰግዳሉ ብሎ ሲሆን ሲፈጽም ደግሞ የአረብና የሳባ ነገሥታት እጅ መንሻን ያቀርባሉ ብሎ ነው። በዚህ ቃል ትንቢት ውስጥ ጉልህ ድርሻ የተሰጣት ኢትዮጵያ ለመሆኗ አንድ ጊዜ ኢትዮጵያ ሌላ ጊዜ ደግሞ ሳባ በሚሉ የሀገሪቱ ተለዋዋጭ መጠሪያ ስሞች ደጋግሞ መጥራቱ ራሱ ምስክር ይሆናል። ስለሆነም ከሰብአ ሰገል መካከል አንዱ ኢትዮጵያዊ መሆኑን በኩራት መናገር ይቻላል። ሰብአ ሰገል የጥበብ ሰዎች የተባሉ ከሚነገሩት 3 ነገሥታት አንዱ ኢትዮጵያዊው ባዜን በተነገረለት ትንቢት በተቆጠረለት ሱባኤ መሠረት ገስግሶ ተጉዞ ቤተልሔም ከከብቶች ግርግም ደርሶ ሰግዶ አምሃ አቅርቦ ተባርኮ ተመልሷል። ስለ ልደተ ክርስቶስ ለመናገር በሀገር ደረጃ ሊቀድመን የሚችል ይኖራል ተብሎ አይታሰብም። ነቢዩ እና ወንጌላዊ ተባብረው መስክረዋልና። ስለሆነም የጌታችን ልደት ለኢትዮጵያ የተለየ ትርጉም አለው። ለማን መስገድ እንዳለብን የምናውቅ ሕዝቦች ናቸው። ጌታችንንም እመቤታችንንም ያወቅናቸው እዚያው ቤተልሔም ተገኝተን ግርማውን አይተን ቅዱሳን መላእክት ከእረኞች ጋር ሲዘምሩለት ሰምተን አድግና ላህምት ፋሻቸውን ሲገብሩለት ተመልክተን የሌሊቱን ግርማ በመለኮታዊ ሥልጣኑ በብርሃን ጸዳል ሲሞላ አይተን እንጂ በሰሚ ያወቅነው አይደለምና ፍቅሩን ከልቦናችን ያወጣብን ዘንድ የሚችል አይኖርም። እኛው ሽተነው እኛው ፈልገነው ሄደናልና። ውድ ተመልካቾቻችን የክርስትና ሃይማኖት ወደ ኢትዮጵያ እንዲገባ ካደረጉት አንደኛውና ዋነኛው ምክንያት እንግዲህ የብሉይ ኪዳን እምነትና ስርዓት ትንቢት ቀድሞ በሀገራችን በመኖሩ ምክንያት እንደሆነ ተመልክተናል። በቀጣይ ፕሮግራም ደግሞ በሌላ ማስረጃ እስከምንገናኝ ድረስ ቸር ቆዩልን። አዲስ ከሆናችሁ ሰብስክራይብ በማድረግ የምንለቃቸው ቪዲዮዎችም ቶሎ እንዲደርሳችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ። ይቆየን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።